በተለይ አሜሪካ የሰሩት ወደፊት ምናልባት ነፃ የሆነ ምርመራ ሲደረግ የሚወጣ ሲቪል አስተዳደር መሆኑ እንዳልሆነ ያወቁ ሪፖርት ላይ ሲቪል ሌድ አስተዳደር አድሚኒስትሬሽን ያሉ ቢመራው እኮ ወታደሩ ያወቁ ጽሁፍ ያወጣው ከመለስ ዜናዊ ጋር በተደጋጋሚ ያረኳቸው ቃለ ምልልሶችን ብሎ ጨመቅ አርጎ ነው ያወጣው አርስቱ ትዝ አይለኝም አሁንና እዛ ላይ ሴም ሴናሪዮ በቃ አለማርነቃችን መመለስ ዜናዊን እዛ እሱን ጽሁፍ ያነበብ እቺን ሴናሪዮ አስቀምጧል የአረብ ሀገራት እዚህ አካባቢ ቢመጡ ዩኤኢ ምን ያህል እጇን እንደነከረች እንኳን እስካናውቅ ድረስ ሲፈልጉ አንስተው ብር ይሰጣሉ ምን አይነት ስምምነት እንደሆነ አይታወቅም ሚሊታሪን ደግፍ ይላሉ ድሮን እንትን በል ይላሉ ምን አይነት እንደሆነ አይታወቅም በሱዳን በኩልም ብታይ እንዲሁ ነው ሳውዲ አረቢያ ብር ተረጫለች አልቡርሃን አርግ ምትለውን ያደርጋል ሐሚቲ ዩኤኢ አርግ ምትለውን ያደርጋል አሁን ሐሚቲና አልቡርሃን እንዳይነጋገሩ እና እንዳይስማሙ ላስማማ ብለ ቁጭ ስታረግ ሳውዲ አረቢያና ዩኤኢ ስልክ የሚደውሉ ናቸው እንዳልከው ቀንዱ በሙሉ ከ7 አመቱ ጀምሮ እንደተረበሸ ነው ይሄ ረብሻ ከጀርባው የሚመሩ ሀገራት አሉ ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከማር መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል ወቅታዊ ጉዳዮች ላይ እናተኩራለን የሱዳኑ ጦርነት ወደ ኢትዮጵያ ድንበሮች እየሰፋ ነው ወይ የሚሉ መረጃዎች እየወጡና በስፋት እየተዘገበ ይገኛል እንግዲህ በሱዳኑ ደም አፍሳሽ ግጭት የኢትዮጵያ ኃይሎች የኤርትራ ኃይሎች እየተፋለሙ እንደሚገኝ መረጃ ወጥቷል ህዋት እዛ አካባቢ አልቡርሃንን ወግኖ እየተዋጋ ነው በአንጻሩ የኤርትራ መንግስትም ለአልቡርሃን ክንዱን አውሶ እየተዋጋ ይገኛል ከሰሞኑ ደግሞ የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ወይም ሄሜቲ ከግድያ ሙከራ እሳቸውና ወንድማቸው ማምለጣቸውን ጠቅሰው እንድንሸነፍ ባለፈው በነበረው ዘመቻ እንድንሸነፍ ያደረጉን የኤርትራ ጣልቃ ገብነት ነውና ኤርትራ ላይ የበቀል እርምጃ እንወስዳለን ሲሉ ዝቷል ከዚህ በተጨማሪም እዚህ አካባቢ ድንበር ላይ ያሉ የፋኖ ታጣቂዎች እንቅስቃሴም አሉ በርከት ያሉ ጉዳዮችን እናነሳለን ከኢትዮ ሱዳን ጋር የተያዙ አብራችሁን ቆዩ አሚጎ እንኳን ደህና መጣ እንኳን ደህና ቆይ ስለ ሱዳን ከዚህ ቀደም አንድ ሁለት ቪዲዮዎችን ፕሮግራሞችን ሰርተናልና እናንተ በዚያ ሁሉ ውስጥ አንተ በተደጋጋሚ የምታነሳው አንድ ነገር አለ ይሄ ጦርነት የሱዳን ብቻ አይደለም ከሀያላኖቹ እጅ ባለፈ ቀጠናዊ የመሆን እድሉም እጅግ ሰፊ ነው የሚል ነገር በተደጋጋሚ ይነሳል ታስታውስ ከሆነ ከወራቶች በፊት ወደ ኢትዮ ሱዳን ድንበር አቅራቢያ ላይ የሁለቱ የሱዳን ተፋላሚ ኃይሎች እየተዋጉ ውጊያውም ወደዚህ እየገፋ ያለበት ወቅት ነበር ያን ጊዜ የወቅቱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጦርነቱ ወደኛ እየገፋ ነው የሚል አጭር መልእክት በኤክስ ገጻቸው ላይ ማስፈራቸው የሚዘነጋ አይደለም እንግዲህ አሁን ከሰሞኑ ሬድዋን አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ እንግዲህ ፖርት ሱዳን ሄደው ከአልቡርሃን መንግስት ተወካዮች ጋር ተነጋግረዋል አልቡርሃን ለምን እንዳልተቀበሏቸውና ከአልቡርሃን ጋር ለምን እንዳልተገናኙ ግን የሱዳን ሚዲያዎች ሲዘግቡት አልታዩም እንዳልተገናኙ ግን አንዳንድ የሱዳን ሚዲያዎች እየዘገቡት ነበር በዚህ አካባቢ የህዋት አርሚ 7 ኃይል እንደሚዋጋ ይታወቃል ይህ ኃይል ደግሞ ወደ ወልቃይት ለመግባት እየተጠጋን የሚሉ መረጃዎች ይወጣሉ ከሰሞኑ ደግሞ ኤርትራ በስፋት ከዚህ ጋር ተያይዛ ስሟ እየተነሳች ትገኛለች እንግዲህ በይፋ የአልቡርሃን ደጋፊ እንደሆኑ ተናግረዋል ኢሳያስ አፈወርቂ ከዚህ ቀደም አልቡርሃንም ከወራት በፊት በኤርትራ አስመራ በነበራቸው ጉብኝት ላይ ኢሳያስ አፈወርቂ ላደረጉላቸው ድጋፍ የኤርትራ ህዝብና መንግስትን አመሰግናለሁ ሲሉ ተደምጠው ነበር ሄሜቲ ደግሞ ከሰሞኑ በቴሌግራም ይፋው የቴሌግራም ገጻቸው ላይ ባሰራጩት የቪዲዮ መልእክት ላይ እሳት ለብሰው እሳት ቆርሰው ኤርትራ ላይ የበቀል ጥቃት እንፈጽማለን እጃቸውን እንሰጣቸዋለን የሚል መልእክትን አስተላልፈዋል ያን ተከትሎ እንግዲህ ቀጠናዊ መልክ የመያዝ እድሉ እጅግ ሰፊ ነው የሚል ጉዳይ እየተነሳ ይገኛል እዚህ አካባቢ የፋኖ ታጣቂዎች እንቅስቃሴ እንዳለ ስናክልበት ቀጠናው ወዴት እየሄደ ነው የሚያስብለን ነው እሱን መለከቷለን ከዚያ አስቀድመን ግን የሱዳን ጦርነት ላይ ያለህን ግምገማ ባጭሩ እናንሳ እንግዲህ የሱዳን ለውጥ ከኢትዮጵያ ለውጥ ጋር እኩል ነው የመጣ ነው ወደ 7 አመት
አካባቢ ሆኖታል። ጦርነቱ ከጀመረ ደግሞ 2ኛ ዓመቱን አልፏል። ወደ 3ኛ ዓመት እየገሰገሰ ነው። የሱዳንና የኢትዮጵያ ለውጥ በእኩል ሰዓት አልብሽር የተገለበጡበትና እዚህ ደግሞ ጠቅላይ ሚኒስትር አብይ የወጡበት ጊዜ ጉምቱ የሚባሉ የአሜሪካ የፎሬን ፖሊሲ የአፍሪካ ቀንድ የምትከተለውን ፖሊሲ የሚቀርጹ እነ ዴቪድ ጨምሮ ዴቪድ ሽን አሁን ፕሮፌሰር ናቸው፣ አስተማሪ ናቸው። በፊት እዚህ አምባሳደር የነበሩ እነሱና ፕሮፌሰሮች አዋቂዎች እዚህ አካባቢ የሚባሉ ትዝ ይለኛል አንድ እንትን አውጥተው ነበረ ጽሁፍ የዛ አካባቢ የለውጡ አካባቢና ኢትዮጵያ ውስጥና ሱዳን ውስጥ የመጣው ለውጥ በጥንቃቄ ካልተያዘ አት ሴም ታይም ደግሞ የገልፍ ሀገራት ጂሲሲ የሚባለው ገልፍ ካንትሪስ ምንድነው ስብስብ አለ ካውንስል የሚባል የነሱ ደግሞ እዚህ አካባቢ የሴኩሪቲ የደህንነት ክፍተት አሜሪካ መርከቦቿን በትራምፕ ጊዜ ከዚህ አካባቢ ነቅላ ወጣች። ሳውዲ አረቢያ አካባቢ ነበረ ክፍተት ስለነበረ እና ዩኤኢ የመን ላይ ለሚያደርጉት ጦርነት መሰባሰብ የጀመሩበት ጊዜ ስለነበረ ስጋታቸውን ገልጸው ነበረ። ይሄ የሁለቱ አገራት ትራንዚሽን በደንብ በጥንቃቄ ካልተያዘ አካባቢውን ይበጠብጣል። የነሱ ሀገራት ብቻ መሆኑ ቀርቶ ደግሞ የሁለቱ ሀገራት ብቻ መሆኑ ቀርቶ እነዚህ የደለበ ፔትሮዶላር ፔትሮሊየም ሽያጭ ከፍተኛ ዶላር ያላቸው የአረብ ሀገራት ተጽዕኖ መፍጠር የሚችሉ እየመጡ ነው ወደዚህ የሚል ፍርሃታቸውን ስጋታቸውን ገልጸው ነበረ። በጊዜው እኔም እዚሁ ላይ ባይሆንም ሌላ ቲዩብ ላይ ሰርችበት ነበረ ጉዳዩን። አሁን መለስ ብዬ ሳስበው ኢን ሪትሮስፔክት የተባሉት ነገሮች በሙሉ እየተፈጸሙ ነው ያሉት። ምንድነው የሆነው? ኢትዮጵያ ውስጥ የኢትዮጵያን ብዙ ጊዜ ስለደጋገምን ወደ ሱዳን ይሄዳሉ። ኢትዮጵያ ውስጥ ያለው አለመረጋጋት እንደቀጠለ ነው። ጦርነት አለ። ትራንዚሽኑ የሄደበት መንገድ ጠቅላይ ሚኒስትሩ ትላንትና ማታም ሲናገሩ ሰምቻቸዋለሁ። ያተረፍነውም ያጣነውም ነገር አለ ብለው ሲናገሩ ሰምቻለሁ። ያጣነው ነገር እስካሁን መከራ እያስከፈለን ያለው ጦርነት ስላለ የአማራና የኦሮሚያ አክቲቭ ጦርነት ነው። የትግራዩ የከሰመ ለጊዜው ያቆመ ይመስላል። ኤኒ ታይም ሊፈነዳ ይችላል። ከኤርትራ ጋር ያለው ውጥረት እንዳለ ነው። ወደ ሱዳን ስትሄድ የሲቪል አስተዳደሩን ለሁለት ሆነው እነዚህ ወታደሮች የጀነራል ሐሚቲና አልቡርሃን መጀመሪያ ቡድን ፈጥረው ነበረ ከሲቪል አስተዳደሩ ጋር ሲፋተጉ የነበሩት። ለምን ነበር ሲፋተጉ የነበሩት? ይሄ እንትን ሶቨሪን ካውንስል የሚባል ተቋቁሞ ሲቪል አስተዳደሩ ፓወር ከጨበጠ ኃይል ከያዘ ብዙ የሰሩት ወንጀል አለ፣ የተፈጸሙ ወንጀሎች አሉ በዳርፉር በምናምን። ያው ሲቪል አስተዳደር ሲይዝ ምክር ቤት ይቋቋማል። ምክር ቤቱ ይሰማል፣ ሪፖርት ያቀርባል፣ ተጠያቂነትን ያሰፍናል የሚል ስጋት አለ። በነፃ ሐሳብ እንዲሸራሸር አልተፈለገም። የዛን ጊዜ አልቡርሃን እርሻ አላቸው፣ ሰፋፊ እርሻ ጡረታ ከወጡ ጀነራሎች ጋር በኢትዮጵያ ድንበር አካባቢ የሚገኙ በጣም ሰፋፊ እርሻ። ከዛ በጣም ብዙ ዶላር ነው የሚያፍሱት። አፍሰው ወደ ዋናው ጦር ወደ ሱዳን ጦር የሚያስገቡበት መንገድ ግልጽ አልነበር። እንዴት ይከፍላሉ ደሞዝ፣ ማን ነው ኦዲት የሚያደርገው ምናምን እና ላውንድሪንግ ከፍተኛ ብር ይዘረፍ ነበር። በሐሚቲ በኩል የወርቅ ንግድ አለ ዱባይ ድረስ የተዘረጋ ከወንድማቸው ጋር ዱባይ ላይ ይታጠባል። ኬት መጣ አይባልም። የህፃናት ይሳተፉበት በህገወጥ መንገድ ይምጣ። የሴራሊዮን ላይ አንድ ፊልም እንደነበረ በፊት አንድ ምን ዳይመንድ ነው የሚል ብለድ ዳይመንድ የሚል እንደዛ ህፃናትን
እያሳተፉ የሚያወጡበት ጉዳያቸው አይደለም። ዱባይ ያሉ ሰዎች ተጠያቂነት የለም። ወርቅ ቼን አለ፣ እዛ ኔትወርክ አለ። እሳቸው በራሳቸው የሚቆጣጠሩት አለ ጃንጃዊድ ሚሊሻ የሚባል ከፍተኛ ወንጀል የፈጸመ ዳርፉር ላይም ካርቱም ላይም። እዛ ወርቅ ከሸጡ በኋላ ለጃንጃዊድ ሚሊሻው እሳቸው ነው የሚከፍሉት ደሞዝ። ተጠያቂነት የለውም። ስንት ከየት አመጡት? እንዴት ነው? ኦዲት የሚባል ነገር የለም። አሁን የጦር ወንጀል ፈጽመዋል ሁለቱም። በህገወጥ ንግድ ላይ ተሰማርተዋል። ህገወጥ የገንዘብ ዝውውር ያደርጋሉ። ከዛ ሚሊተሪያቸውን በስራቸው ያለውን በቁጥጥር ስራቸው ያለውን የሚከፍሉትን ኦዲት የሚያደርግ ቡድን የለም። ይሄ ሁሉ ሊያጋልጣቸው ሆነ ሲቪል አስተዳደር ከመጣ ሱዳን ላይ። የዚህ ጊዜ ሁለቱም ታገሉት። ያን ሲቪል አስተዳደር አፈረሱት። ሁለት ጊዜ ነው መፈንቅለ መንግስት ባይዘው የተካሄደው ሱዳን ውስጥ። አልበሽር ተገለበጡ። ከዛ አልበሽርን የገለበጡት ሚሊተሪዎች ሲቪሉን ገለበጡት ድጋሚ። ድጋሚ ማለት ነው። ከገለበጡት በኋላ ግን ባለፈው ጊዜ እዚሁ ፕሮግራም ላይ እንዳልኩት ሌባ ሲሰርቅ እንጂ ምንድነው የሚባለው? ሲካፈል ነው የሚጣላው የሚባለው። ያኔ ስማማና ሲካፈል ይጣላል እንደሚባለው አሁን የኃይል ትንቅንቅ መጣ። ሲቪሉን ካስወገዱ በኋላ አውራው ማን ነው የሚል ጥያቄ ሲመጣ እና አሜሪካም እና አውሮፓም በተለይ አሜሪካ የሰሩት ወደፊት ምናልባት ነፃ የሆነ ምርመራ ሲደረግ የሚወጣ ሲቪል አስተዳደር መሆኑ እንዳልሆነ እያወቁ ሪፖርት ላይ ሲቪል ሌድ አስተዳደር አድሚኒስትሬሽን እያሉ የሚመራው እኮ ወታደሩ እያወቁ እያሉ ሲቪሉ እንዲዳከም አደረጉ። ከማጠናከር ይልቅ ማለት ነው። የራሳቸው የቀረጹት ያን ጊዜ እንትን አለ፣ ቻርተር አለ። ቻርተር ነው መተዳደሪያ ነገር አለ። ስህተት ነበረበት ከፍተኛ። በኋላ ጦርነቱን ጀመሩ። የራሱ ሚሊሻ አለው ይሄኛው፣ ያ ደግሞ የሱዳን መደበኛ ጦር አለ። አቀላቀል የአንደኛው ትራንዚሽኑ የሚፈለግበት ነገር ምንድን ነበረ? የወታደራዊ ካውንስሉ ከሲቪሉ ጋር ተጣምሮ ወደ 11 ነው 9 ነው 11 አባላት ያሉት ሶቨሬን ካውንስል የሚባል ይመራዋል። በተወሰነ ጊዜ ይሄድና ምርጫ ይደረጋል። ምርጫ ተደርጎ ለሲቪል አስተዳደር ይተላለፋል። ከዛ ሚሊሻው በሃሚቲ ስር ያለው ሚሊሻ ወደ መደበኛ ጦር ይቀላቀላል። ልክ ኢትዮጵያ ውስጥ ልዩ ኃይል ወደ መከላከያ ወይም ወደ የሚፈልግበት ይቀላቀል እንደተባለው አት ዘ ሴም ታይም ነው የተወሰነው የአሜሪካ ግፊት። አሁን ሁለቱም ጋር ነው ችግር የፈጠረው እሱ። ካላይ ተመሳሳይ ወቅት ነው። ሁለቱም ጋር ችግር ፈጠረ። ለዚህ ነው አንዳንድ ጊዜ ኢንተረስት አሜሪካ ኢንተረስት አላት። ኢትስ ኦኬ ማለት ማንኛውም ሀገር ኢንተረስት አለ። እኛም ኢንተረስት አለን። እንደ ናሽናል ኢንተረስት አለ። ብሔራዊ ጥቅምህን ማስከበር አለ። ያን የሁለቱን ኢንተረስት አጣጥሞ ለመሄድ ሲባል የጫኑብህን ሁሉ መቀበል ችግር አለው። ሁልጊዜ የምለው ይሄ ነው። ያን ጊዜ የጸዳ አስመስለው አይ ሚሊሻው እኮ ተበትኖ እንትኑ ውስጣዊ ነገርህን ሳያውቁ ሊያቆም ይችላሉ። አይዶን ሊሆን ሊመስላቸው ይችላል። የልዩ ኃይሉን በትና እንትኑ ላይ አድርጉ። አንድ ወጥ ይኑረው፣ አንድ ወጥ መደበኛ ጦር ይኖር። ለሱዳንም ለኢትዮጵያ ምክር ያቀረቡት ይኖር ሲባል ሁለቱም ጋር ኢትዮጵያ ውስጥ በአማራ ክልል ችግር ፈጠረ። ስጋት አለብኝ። ለምንድነው ብቻዬን ጣል የምባለው? አሁን ጦርነት አሳልፈን አሁን ደግሞ የትግራይ አሁን ያየን ነው 250 ሺህ ምናምን ሳይፈታ ድጋሚ ለምንድነው ተጋላጭ የምንሆነው የሚል ጥያቄ አመጣ። ይሄን አሳይመንት ወስዶ መመርመር የኛ መንግስት ነበር ኃላፊነቱ። አሜሪካኖች ዋቴቨር ዘይሴ መመርመር ያለውን ነባራዊ ሁኔታ መርምሮ አይ በጊዜ ሂደት አድርጓለሁ አማክር ያደርገዋለሁ ማለት የኛ ጉዳይ ነበረን። ዝም ብሎ ለማውረድ ተሞከረ፣ ፈነደ። ሱዳን ውስጥም ሴም ቲንግ ልክ አስገባ ሲባል ሐሚቲ ጦርነት ጀመረ። እንትኑ ጋር ይቀላቀል ሲባል ኃይሉን ሊያጣ ነው። ከዛ በኋላ ሌቨሬጅ የለው መደራደሪያ ነጥ ያኛው ወታደር አለው
ያን የጀመረው ጦርነት ነው እንግዲህ 2 ዓመት አልፎታል። አሁን ሚሊየንስ በሚሊየን የሚቆጠሩ ሰዎች ሚሊየን አልፏል። አሁን ብዙ ይመስለኛል የስደተኛ ነው ያልተበተነ የለም። እኛም ጋር መጥቷል፣ ወደ ቻድ ሄዷል። ያልሄደበት የለም። በመቶ ሺዎች የሚቆጠሩ ሞተዋል። ከፍተኛ ወንጀሎች ተፈጽመዋል። ወደፊት ሲመረመር የሚወጣ ምናልባት ከዳርፉርም ሊብስ የሚችል ዘግተው ስለሚይዙ ይሄ አርኤስኤፍም ሲቆጣጠር ዘግተው ማንንም አያስገቡም። ወንጀል ይፈጽማሉ። ሴቶች ይደፍራሉ። ህጻናት ምን ማይፈጽሙት ወንጀል የለም። የአልቡርሃን ጦርም እንዲሁ ዲሲፕሊን የለውም። ለምን ብትለኝ ተሰባስቦ ነው የሚዋጋው። ከኤርትራ ማን ወደ ሆነ ቦታ ሄዶ ምን አይነት ግዳጅ ፈጽሞ ምን አይነት ግፍ ፈጽሞ እንደሚመጣ ቁጥጥር የለም። ኪያዎስ ነው፣ ቀውስ ነው ቦታው ማለት ነው። ከዛ ውጊያው ቀጥሎ ሰሞኑን ከዛ ደግሞ ከመጠቅለሌ በፊት ቅድም ያልኩህ ጽሁፍ ላይ የዛሬ 7 ዓመት የወጣው ጽሁፍ ላይ የተፈራው ነገር እነዚህ የአረብ ሀገራት የገልፍ ካንትሪስ ካውንስል አባላት ጂሲሲ የሚባሉት በውስጣቸው የነበረውን ቅራኔ በመጀመሪያ ደረጃ የኳታር የሳውዲ አረቢያ ዩኤኢ ግብፅ ሰልፍ አለ በዚህ በኩል። በዛ በኩል ኳታር ኢራንና ቱርክ ይመስሉ ነበር በአንድ ላይ። በተለይ ኳታርን በጣም አግልለዋት ነበር። የዩኤኢ ስራ ነው እሱ። ኢራንን ለመከላከል በሚል ኳታር ደግሞ ከኢራን ጋር ኒውትራል ግንኙነት አላት በሚል እሷንም ለማግለል ተብሎ ሌላም ምክንያት አላቸው። አክቹዋሊ እዚህ ጋር መጡ። የመንን ለመውጋት ሁቲን ለመውጋት መጡ። በዛው ቀንድ ውስጥ ገቡ። አሁን የሱዳን ጦርነት አይደለም አክቹዋሊ ስናወራ ፕሮክሲ ልትለው ትችላለህ። እዛው ሌሎች ሀገሮች እየተዋጉት አይደል፣ የፈነዳው እዛው ነው። ግን ከጀርባው ትልልቅ ሀገራት አሉበት። ሳውዲ አረቢያ እስካሁን ስትጠነቀቅ ቆይታ አሁን ኦፊሻሊ ከአልቡርሃን ጋር መቆሟን እያሳወቀች ነው። ግብፅ የታወቀ ነው ከአልቡርሃን ጋር ነው። ሳውዲም አትናገረውም እንጂ ከአልቡርሃን ጋር ነው። አሁን ሰሞኑን አንድ ዘ ኢንዲፔንደንት የእነሱ አካባቢ ጋዜጣ እያነበብኩ የሳውዲው ልዑል በፊት ለፊት መናገር ጀምሯል። አሁን በሽፋን ሲያደርግ የነበረው ማለት ነው። በሀሚቲ በኩል ዩኤኢ ያለች ዋናዋ የድሮን አቅራቢ በቻድ በኩል አድርጋ በእርዳታ ስም ከሱዳን የሚሰደዱትን መጠለያ ገንብቻለሁ በሚል ስም መጠለያ፣ ክሊኒክ፣ ምናምን ትምህርት ቤት ገንብቻለሁ በሚል ግን መሳሪያ ነው ስመግል የሚያደርጉት። ዳርፉር አካባቢ የሀሚቲ ካምፕ አለ፣ የወታደሮች ካምፕ። ስለዚህ ቻድ ላይ ያርፋል። አሁን እንዳውም ዩጋንዳም እየገባችበት ነው። በቻድ በኩል አድርጎ በዳርፉር በኩል መሳሪያ ይገባል፣ ወደ ሱዳን ይገባል። ከዛ በዛን የሚዋጉትና አካባቢው አልፎ የገልፍ ሀገራትም የውጊያ ሜዳ ሆኗል። እና ይሄ ደግሞ ውስብስብ ያደርገዋል ነገሮችን ለመፍታት። አሁን የኤርትራ ውጥረት ሲነሳ በርካታ ተንታኞች ሲሉት የነበረውም እኮ ይህንን ነበር። ጀነራል ጻድቃንም ታስታውስ ከሆነ ከወራት በፊት የሁለቱን ሀገራት ውጥረት አስመልክቶ ሲጽፉ ጦርነቱ የሚጀመር ከሆነ በኢትዮጵያና ኤርትራ መካከል ጦርነቱ የሁለቱ ሀገራት ሳይሆን የነ አረብ ኤምሬትስ እና ሳውዲ አረቢያን የሚል ነገር አንስተው ነበር። በቀጠናው ያሉት ዋና ተዋናዮች እነሱ እንደሆኑ ይነሳል። ግልጽ ነው። በጣም እያቦኩት ነው አካባቢውን። አንደኛ ጠንከር ብለን በነገራችን ላይ መለስ ዜናዊ አንድ ለማስታወስ ያህል አሌክስ ደዋል የሚባል የወርልድ ፒስ ፋውንዴሽን ብዙም ደጋፊው አይደለሁም እኔ፣ ግን ደጋፊ በሆንም ባልሆንም የሚናገረው መስማት አለብኝና መለስ ዜናዊ ያረፉ አካባቢ እንትን ብሏል፣ ጽሑፍ አውጥቷል። ጽሑፍ ያወጣው ከመለስ ዜናዊ ጋር በተደጋጋሚ ያረኳቸው ቃለ ምልልሶችን ብሎ ጨመቅ አድርጎ ነው ያወጣው። አርስቱ ትዝ አይለኝም አሁንና እዛ ላይ ሴም ሴናሪዮ በቃ አለማድነቅ አትችልም። የመለስ ዜናዊን እዛ እሱን ጽሑፍ እያነበብክ ይችን ሴናሪዮ አስቀምጧታል። የአረብ ሀገራት እዚህ አካባቢ ቢመጡ እዚህ አካባቢ ያሉትን ሱዳን፣ ኢትዮጵያ በቁጥጥር ስር ቢያውሉ የሚፈጠረውን ሴናሪዮ
ቁጥጭ አድርጎ አቅርቦታል። መለስ ዜናዊ ሲሞት ነው የምልህ። ይደንቀኛል አሁን ሳስበው ማለት ነው። 2004 መጨረሻ ላይ ያኔ ነው ገና ይሄ ሁሉ ነገር ለውጥ አልመጣም። በፊት የቢሆን ብሎ ነው የሚያስቀምጠው። ቢሆን እነዚህ ሀገራት በዶላር ተጽዕኖ ስር ቢያወርዱ ኢትዮጵያንም አካባቢውንም ለነሱ ፍላጎት ቢያስገዙ ምን ሊፈጠር ይችላል? የየመንን ጠቅሶ የኢትዮጵያን ጠቅሶ የሚያስገርም ጽሁፍ ነው ቃለ መጠይቅ ያደረገውና አሁን እሱን ነው የማየው እዚህ ላይ ሆኖ ያለው። የኢትዮጵያም ጉዳይ ዩኤኢ ምን ያህል እጇን እንደነከረች እንኳን እስካናውቅ ድረስ ሲፈልጉ አንስተው ብር ይሰጣሉ። ምን አይነት ስምምነት እንደሆነ አይታወቅም። ሚሊተሪ እንደግፍ ይላሉ፣ ድሮን እንትን እንበል ይላሉ። ምን አይነት እንደሆነ አይታወቅም። ከዚህ በፊት በጣም ስጋቴ ብያለሁ ደጋግሜ፣ ዩኤኢ ቅጥረኛ በመመልመልና በማዋጋት በአሁን ጊዜ ዓለም ላይ በቃ ቁጥር አንድ ልትላት ትችላለህ። ቅጥረኛ በመልመል የሀገራትን በማፍረስ ትታወቃለችና እዛ ቅጥረኛ ውስጥ እንዳታስገባን ኢትዮጵያ ሀገር ነች፣ ትልቅ ሀገር ነች። ቅጥረኛ እንዳታረግ የኛን ሰራዊትም እንደ ዋግነር እዛ ዱባይ እንደሚከፈለው ዋግነር ከራሻ ጋር ተስማምታ ሌሎችም እንደ ሂፍታር እዚህ ሊቢያ እንደሚከፈለው እንደነሱ እንዳታደርገን የሚል ስጋት አለኝ። ዝም ብሎ ብር ስለረጨች ብቻ ሉዓላዊነት ይሸጣል አንዳንድ ጊዜና በሱዳን በኩልም ብታይ እንዲሁ ነው። ሳውዲ አረቢያ ብር ተረጫለች፣ አልቡርሃን አርግ የምትለውን ያደርጋል። ሐሚቲ ዩኤኢ አርግ የምትለውን ያደርጋል። አሁን ሐሚቲና አልቡርሃን እንዳይነጋገሩ እና እንዳይስማሙ ለአስማማ ብለህ ቁጭ ስታደርግ ሳውዲ አረቢያና ዩኤኢ ስልክ የሚደውሉ ናቸው። ጥቅማቸው እስካልተከበረ ድረስ ጦርነት እንዲቆም አይፈልጉም። ግብፅ ስልክ የምትደውል ነች። ስንቱን ስቴክሆልደር ነው የምታስቀምጠው እዛ እንትን ላይ አምጥተህ። አውሮፓና አሜሪካ በቃ ይቆጧቸው፣ ጫና ያርጉባቸው እንዳትል ደግሞ ተሳስረው እነሱም በጥቅማ ጥቅም ጉዳያቸው አይደለም። ዩኤኢ የምትፈጽመው 10 ጊዜ እኮ ነው ሴኪሪቲ ካውንስል የምትቀርበው እኮ። አልቡርሃን ስንት ጊዜ ክስ ያቀርባል። ዩኤኢ እንደዚህ ያደርግሽ ነው። ማን ነው ለዛ ሽፋን የሚሰጠው? አሜሪካ ነው። እንዳትጠየቅ የሚያደርገው አሜሪካ መንግስት ነው። ባለፈው እንደውም ትራምፕ ወደ ሚድል ኢስት ጉዞ ሲያደርጉ ትልልቅ ስምምነቶችን ነበር በቢሊዮን ዶላር የሚቆጠሩ እሱን ነው የሚያዩት። አንተ እዚህ የአፍሪካ ቀንድ ያለ ህዝብ ያልቅ ምን ጉዳያቸው ነው? የስደተኛ እንዳይመጣ ካረክላቸው ሐሚቲ እኮ ስደተኛ እንዳይመጣ ወደ አውሮፓ ተስማምቶ ይሰራል እኮ ከአውሮፓውያን ጋር። ያንን ወንጀል ፈጽሟል ይሉናል ለኛ። ዳርፉር ላይ ስንት 300,000 ሰው ምናምን ጨርሷል ይልቡና በሊቢያ በኩል ተቋርጦ የሚደረግን ስደት እንዲቀንስ ገንዘብ ከፍሎ ያሰሩታል አውሮፓውያኖች። ፌር ያልሆነ ወርልድ ነው እና የጦርነቱ በዛው አይቀርም። በሱዳን እየቀጠለ ሲመጣ አንድ ከዚህ በፊት ካንተ ጋርም ስንሰራ ስጋቴን ነግሬሃለሁ። በተለይ የብሔር የዘውግ መልክ ከያዘ ብዙ ናቸው ሱዳን ውስጥ። መልክ ከያዘ ከቁጥጥር ውጭ ነው የሚሆነው። በፊት የጀነራሎቹ ብቻ የሆነው አሁን ምልክት እየታየ ነው። ነን አረባይዝድ አረብ የሆኑ ጎሳዎች ከማጋ ነው የሚሰለፉት፣ አረብ ያልሆኑ እዛ ደግሞ ለብቻቸው የተገነጠሉ ደግሞ አሉ። በዚህ ከሆነ ደግሞ ከቁጥጥር ውጭ ነው የሚወጣው። ከዛስ ታጣቂዎችም እየተፈለፈሉ እንዳለ ነው መረጃዎች። ከዛስ ኢትዮጵያን በተመለከተ ደግሞ አንድ የኢትዮጵያ የቲፒኤልኤፍ ሰራዊት አለ እዛ። 2 በድንበር አካባቢ ድንበር አሁን ገና ስምምነት ገና ጦርነቱ ሲያልቅ ነው የምንነጋገረው ብለን ቁጭ ያልነው ድንበሩ አካባቢ። አሁን በቅርብ እንኳን ፋኖ የኮር እዛ አካባቢ አቋቁም ያለው እያለ ነው ድንበሩ አካባቢ ኢትዮጵያ እንዴት እንደሚመለከታት ስናይ ማለት ነው። 3 የኤርትራ ጉዳይ አለ። ኤርትራ ወደ 3 የሚሆኑ ኤርትራ ውስጥ የሚኖሩ ብሔሮች እዛም ይኖራሉ። ሸዳ ምናምን ይባል 3 ብሔሮች አሉ። በዛም በኩል በዚህም በኩል የሚኖሩ ማለት ነው። ለነሱ ስትልም
ከአልቡርሃን ከአልሲሲ እና ቢን ሳልማን ጋር ካለውም ቁርኝት አንጻር ይዛለች ሳይድ አልቡርሃን ሳይድ ማለት ነው። ታሰለጥናለች፣ ሳዋም ትደግፋለችም። ሐሚቲ ክሱም ያቀረበው ከዛ ላይ ተመስርቶ ነው እና ደግሞ የኢትዮጵያ ድንበር ነው፣ በድንበር የምትጋራ ነች። እንኳን እንደዚህ አይነት ብጥብጥ እንትን ተብሎና በሰላማዊ ጊዜም ቢሆን ኢትዮጵያና ሱዳን ሲኳረፉ የቤት ስራ ሲሰጣጡ ነው የኖሩት። በምን በብትለኝ በስደተኛ ሁለቱም ካምፕ አላቸው። ስደተኛ ኢትዮጵያ ይሰደዳል፣ ሱዳንም ይሰደዳል። ካምፕ ውስጥ መልምለው የቤት ስራ ይሰጣጣሉ ከኃይለ ሥላሴ ጊዜ ጀምሮ። ሱዳንም የኃይለ ሥላሴ ማን የሚባለው በጣም ታዋቂ መሪ ነበራቸው፣ ስሙ ረሳሁት። እሱን ለማስወገድ መሳሪያ ገዝተው ማተማ አድርሰው በመተማ በሚኖሩ እነዚህ አሁን ከዚህ ከአረቡ ጋር የሚጣሉ አሉ፣ ማህዲስት የሚባሉ ማለት ነው። በፊትኛ ለምን ግብፅ እንደገፋችሁ ብለው እዚህ ጎንደር ድረስ መጥተው ያቃጠሉት ጎሳዎች ማህዲስት ይባላሉ። ከግብፅ መንግስት ጋር ብዙ ጊዜ ችግር አለባቸው። እነሱን አሰልጥነን እንደ ኃይለ ሥላሴ አሰልጥነው ኔሪቲ ነው ማነው ይባል እሱን ለማስወገድ ያን ጊዜ ፕሬዝዳንት የነበረውን ለማስወገድ መሪ የነበረውን መሳሪያ ተገዝቶ እየሄድን እያለ እንደ ድንገት ሆኖ ወረደ ሰውየው እንጂ ያን ያህል ድረስ እንሄዳለን። እነሱም እንደዚህ ያደርጋሉ። ከሱዳን የተነሱ ኃይሎች ናቸው ሙባረክ ላይ የተኮሱት እዚህ ትዝ ይልህ እንደሆነ ለመግደል የሞከሩት እና የተያያዘ ስለሆነ አካባቢው መያያዙ ብቻ ሳይሆን ድንበር መጋራታችን ብቻ ሳይሆን አሁን ደግሞ ጋብዘን ስላስገባን እነዚህን የአረብ ሀገራት የራሳቸው ኢንተረስት ያላቸው ሀገራት የሚፏከቱ ሀገራት እርስ በርስ ጋብዘን ወደዚህ ስላስገባን አሁን ውጥንቅጡ ወጥቷል። ስቴክሆልደሩ ብዛቱ ባለቤት ነኝ የሚለው የዚህ ጉዳይ ባለቤት ነኝ የሚለው በቃ ብዛቱ እንደውም እየጨመረ ይሄዳል የሚል ስሜት ነው ያለኝ እኔ። ካሁን በኋላ የሱዳንን መከራ አይበቃም፣ የኢትዮጵያን መከራ በዚህ ሁኔታ የሚቀጥል ከሆነ በጥንቃቄ እርምጃ ማንወስድ ከሆነ ዝም ብለው ብቻ ዶላር እየሰጡን ስለሆነ ብቻ ተብሎ ሊያዙን ሲፈልጉ የምንቀበል ከሆነ ለነሱ ጥቅም ሲሉ ሲበጠብጡን እሺ የምንል ከሆነ ነገሮች እየተበላሹ መሄዳቸው አይቀርም። አሁን በቅርቡ የሱዳን ጦርነት ስላልከኝ ካርቱም ኦምዱርማንን ከተቆጣጠሩ በኋላ ትልቋ ከካርቱም ቀጥሎ ኦምዱርማን የሚባለው ናይል ከድልድዩ ወደዛና ወደዚህ ያሉ ከተሞች ናቸው። ካርቱምንም አስለቀቀዋቸዋል። በዛ ውጊያ ነው ኤርትራ ተሳትፋለች ብሎ ሐሚቲ እንትን እያለ ያለው። የትግራይም ተወላጆች ተሳትፈዋል እየተባለ ነው። የቲፒኤልኤፍ ድኖች እነሱ ብቻ አይደሉም፣ ያልተመለመለ የለም ከሳውት ሱዳን ከቻድ ለዛ ነው ስቴክሆልደሩ ብዙ ነው የሚል። ከዛ ወደዛ ገፋ ብሏል ሐሚቲ። አሁን ዳርፉር ራሱ ትልቅ ግዛት ነው። እሱንም ሰሜን፣ ደቡብ፣ ማዕከለኛ ምናምን ብሎ ለአምስት ከፍለውታል። ትልቅ ነው። በሌ እምነት እንትና ሊያሸንፍ ነው አይባልም። ሱዳን ውስጥ በአሁኑ ሰዓት በጣም ረጅም ጊዜ የሚወስድ ጦርነት ነው። ለመሰለ ቀላሉ ነገር አሁን እንደዚህም ወደ ቀጠናው እየተሻገረ ነው። አሁን ወደ ሌላ ሀገር ላይ የበቀት ጥቃት ፈጽማል የሚልም ከሆነ እየሰፋ እንጂ ማባሪያ ሊኖር አይችልም። ጄፍሪ ሳክስን የምታውቃቸው ከሆነ ኢኮኖሚስት ናቸው። ከዚህ ከሰስቴይነብል ዴቨሎፕመንት ጎልስ ጋር የተሳሰሩ ናቸው። የዓለም ባንክ የባንኪሙንም የእንትና ማማካሪ ነበሩ። የኮፊ አናን የዩናይትድ ኔሽን በማማከር ይታወቃሉና ሁልጊዜ በጣም የሚደንቀኝ ንግግር አላቸውና ምስማማበት ንግግር። ድሃ ነው እዚህ አካባቢ ያለ ሀገር በአብዛኛው የሆነ ጎሳና ጎሳ ቢዋጋ በትንሹ የሚያልቅ ነው ጦርነቱ። ትልቅ ውጊያ ካየህ ከጀርባ ሪሶርስ አለ ማለት ነው። ሶርስ አለ፣ ያንን የሚመግብ ሶርስ አለ። እንትናን
ኢምፓወር የሚያደርገው ሐሚቲ ኬት ያመጣል? ከዩኤኢ ጋር ወርቅ ባይነግድ በፊት በግመል ንግድ ነው ሀብቱን ያፈራው። ይሄን ሁሉ ግን ጃንጃዊድ ሚሊሻ በግል ሀብት ይሄን ሁሉ አገር የሚያምስ ሚሊሻ ሊያቆም አይችልም፣ ሊያቋቁም አይችልም፣ ሊረብሽ አይችልም። አገር ከጀርባው ሪሶርስ አለ። ምን ይላሉ ጄፍሪ ሳክስ? ሁልጊዜ ጦርነት በተለይ እነዚህ ደሃ ሀገራት ውስጥ ሲደረግ መፈተሽ አለብህ። ጦርነት ሪሶርስ ይፈልጋል። በቃ ሲምፕሊ ሪሶርሱ ኬት ይመጣል? ደሃ ሀገራት ውስጥ እኮ እንትንን መመገብ አትችልም። እንኳን መሳሪያ ውድ ነው። ድሮን ውድ ነው፣ በጣም ውድ ነው ለደሃ ሀገር። ኬት መጣ ብለህ ማሰብ አለብህ። የዚህን ጊዜ ነው ከባድ የሚያደርገው። ከጀርባ ያንን ጦርነት በቀላሉ ነዳጅ እያወጡ እየሸጡ የሚለኩሱት የሚያቀጣጥሉት እንዳይቆም የሚያደርጉት። ድሃው እኮ የጎሳ ግጭት አድርጎ ይደክመዋል። መሳሪያም ያልቃል፣ ምንም ያልቃል፣ ይደክመዋል። እንዳይቆም የሚመግቡት በፊውል በፔትሮ ዶላር ምለው በደርግ ጊዜ ነው የፔትሮ ዶላር የሚጠቀሙ የነበሩት እና እሱን እንደ ቀላል ነው $ቢሊየን አምጥቶ ይሄንን ድሮን መስጠት ለሐሚቲ እንደ ቀላል መሳሪያዎችን ማስታጠቅ። ይሄ እንዳይቆም ያደርጋል። ጥንቃቄ ማድረግ ያለብህ እዛ ላይ ነው። እና የሱዳን ጦርነት በዚህ እንትና ሊጨርሰው ነው አልቡርሃን ምናምን ብትለኝ አላምንም። ከጀርባ ኃይሎች ስላሉ መመልመል የሚችሉ ኃይሎች ስላሉ የሐሚቲ ጦር ቢዳከም ከሌላ ቦታ ከሊቢያ አምጥተው ማዋጋት የሚችሉ አሉ። አይተናል እኮ ተዋግተዋል እኮ እንትና እዚህ ጋር መጥቷል። ዋግነርም ገብቶ ዩክሬን ተዋግታለች እዚህ መጥ። አሁን የሰው ችግር ምናምን ከጀርባው ብር ካለው ብሔራዊ ጦር ባይሆንም ቅጥረኛ ከየትም ቦታ አምጥተህ ማዋጋት ትችላለህና ያንን ቤትህን የከፈትክ ጊዜ ነው። ለዛ የከፈትክ ጊዜ ከዛ በኋላ ያለውን ቀውስ ለመቀልበስ በጣም ይቸገራል አንድ ሀገርና እዚህ ላይ ነው አጢኖ መስራት የሚያስፈልገውና እንዳልከው ቀንዱ በሙሉ ከ7 ዓመቱ ጀምሮ እንደተረበሸ ነው። ይሄ ረብሻ ከጀርባው የሚመሩ ሀገራት አሉ። ቀስ በቀስ እነዚህን ሀገራት ባስወገደ መልኩ ከጀርባ ለልማት የሚያግዙ ከሆነ ያግዙ፣ ችግር የለው። በልማት እንድትጨራረስ የሚያደርጉ ሲሆን ግን መንቃት አለብህ የሆነ ጊዜ። ለዛውም ለአንተ ጥቅም አይደለም። በጣም በሚያስደንቅ ሁኔታ ዩኤኢ የምታስበው ቀይ ባህርን ተቆጣጥሮ እዚህ አካባቢ የሎጂስቲክ የምናምን ሀብ ሆኖ ሌቨሬጇን ዓለም ላይ የመደራደር አቅሟን በዚህ በኩል መርከብ የሚያልፈውን አቅሟን ከሳውዲ አረቢያ አንጻር ያለትን ሀብነቷን ከፍ ለማድረግ ነው። የዩኤኢ ጥቅም ብሔራዊ ጥቅም ነው አንተ የምታልቅበት። እሱን ማሰብ ያስፈልጋል። ምንም ላይ ታገኝበት ማለት ነው። እነዛም እንደዛ ነው ማሰብ ያለባቸው ሱዳኖችም ማለት ነው። ፖርት ለማግኘት ሳውዲ አረቢያ ዩኤኢ ቀይ ባህር ላይ ፖርት እንዳይኖራት ነው የምትደግፈው። እዛ እንትናንን እነ ቡርሃንን የምትደግፈው በቃ እዛ ፖርት ሱዳን ላይ መታ እንዳትቀመጥ፣ ከፍ ብላ ግብጽ ላይ እንዳትቀመጥ፣ ዝቅ ብላ ኢትዮጵያ ላይ እንዳትቀመጥ ነው። አለቀ። ከኛ ጋር ምን ያገናኘዋል? እና የነሱ ሲንል መሞትም የለብንም የሚል ነው። እንግዲህ በኢትዮጵያ ድንበር አፍንጫ ስር በሱዳን እየተከሰተ ያለው ጉዳይ ቀጠናዊ መልኩን ለመዳሰስ ሞክረን ኢትዮጵያ ከዚህ አይነት ጦርነትና ግጭት የራቀች ዓለም መሆኗንና እሷ ላይ ብዙ አይነት ዳፋዎች ሊያሳርፉ እንደሚችሉ አይተናል። በተለይ ደግሞ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊን የወቅቱን የ2004 በፊት የተናገሩትን ትንበያ አሁን ላይ የሆነ መሆኑንም ለመዳሰስ ሞክረናል። የገልፍ ሀገራትን ያለውን እጅግ ውስብስብ ያለ ጦርነት ነው። የኢትዮጵያ ኃይሎች እንደነ የህዋት ታጣቂዎች እንደዚሁም የኤርትራ መንግስት፣ ቻድ፣ ደቡብ ሱዳን የመሳሰሉት ሀገራት እየተዋጉበት ያለው እጅግ ውስብስብ ጦርነት ነው። የሱዳን ጦርነት እንግዲህ ተመልካቾቻችን ለመዳሰስ እንደሞከርነው በወፍ በረርታ ይህን የሚመስል ነው። አሚኮ የዛሬውን ዝግጅት እዚህ ላይ እንቋጭ። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ።